ቴዲን አደራሽ እሺ አይዞህ ሁሉ አለችልህ ወጣሉሽ አደራ እንግዲህ ምንም ነገር እንዳይጎል ምንም ሊጎል አይችልም ዋናው ሚሽኑን ተወጥቷል ደስ ስለያለኝ እኔም በጣም ደስ ብሎኛል ቦስ ታዲያ እንዴት ነው ሴቶቹ ሁሉም ተዘጋጁ አዎ የተመረጡ ሴቶች እየመጡ ነው የኔ እንቅፋት አንቺ ነሽ ህሊና እድሜ ልኬን ያንቺ ኑሮ መኖር ሰልችቶኛል ሁሌ ህይወቴን ባንቺ ምክንያት እንደተቀመው ነው ሁሌ ሰምኛለሽ በቃ ከህይወቴ ውጪልኝ ቆይ ከዚህ በላይ ምን እስከመሆን ነው የምትጠብቂው ምን ልሁን አቁሚ ኦሻሻ የሳሚ ፍቅረኛ ነች ውጪልኝ ህሊና በቃ ከህይወቴ ውጪልኝ ሰው ነኝ እኮ አቀማጣው ማንደፍሮና ጀሊዎቹ ሆድ ብቻ እንጂ ልብና ጭንቅላት የላቸው የክርስቶስና ያላዛርን ታሪክ ደግመ እቺ ስዩም ተነስተልኛለ ስንቱን አስታወስኩት ስንቱን አሰብኩት ልቤን በትዝታ ወዲያ የላኩት አንዴ በመከራዋ አንዴ በደስታዬ ስንቱን ያሳየኛል ትዝታ ህሊና ተከታይ ድራማ በቀጣይ ክፍል ቴዲና ህሊና ይጣላሉ ቴዲ አጠገቤ እንዳደርሽ ብሎ ህሊናን ያባራታል ሁለተኛውና ወሳኙ ጉዳይ ደግሞ ወይም ደግሞ የሚፈጠረው በቀጣይ ክፍል አዲሱ ሳሚ ወይም ደግሞ ስዩሜ ህሊናን ያያታል ህሊናና ስዩሜ ይገናኛሉ እንዲሁም ያወራሉ ብዬ አስባለሁኝ እንዴናችሁ ውድ የህሊና ተከታይ ድራማ ቤተሰቦች አማናችሁ ዛሬም አብረን ህሊናን ሪቪው እናደርጋለን እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል ስዩሜና ህሊና ይገናኛሉ ከዚህ በፊት ምዕራፍ 1ን ያያችሁ ሰዎች በደንብ ታውቃላችሁ ስዩሜ ማን እንደሆነ ህሊና ማን እንደሆነች የሁለቱ ቅርበት ደግሞ ምን ያህል እንደነበረ ታውቃላችሁ አንዱ ለአንዱ እስከ መሞት የሚደርስ መዋደድና የሚደርስ ፍቅር በመሃላቸው ነበረ ምዕራፍ 1 ላይ ስዩሜ ያሁኑ አዲሱ ስዩሜ ሳሚ ሆኖ ነበር የሚሰራው ይሄኛው ማንነት እንዲለብስ ያደረገው እንግዲህ አቶ ማንደፍሮ ናቸው ማንደፍሮ ከባድ ሰው በዚህ ደረጃ ከባድ ሰው አይቼ አላቅም ክፍል 1 ላይ እንዳማረረን ክፍል 2 ላይ 7 እጥፍ እኛን ለማማረር ቆርጦ ተነስቷል ሰውየው እና ስዩሜና ህሊና ይገናኛሉ ስዩሜ ይሄንን ነገር ያስታውሳል ማለት ምዕራፍ 1 ላይ የነበረውን ህሊና ማን እንደሆነች ከህሊና ጋር ያለውን ቅርበት ያስታውሳል ብላችሁ ታስባላችሁ እስኪ እሱን ኮሜንት ላይ አስቀምጡልኝ እኔ ሙሉ ለሙሉ ይረሳታል የሚል ሐሳብ የለኝም ስዩሜ ከዚህ በፊት የነበረውን ሙሉውን ረስቶታል ምንም ነገር አያስታውስም አይምሮ መርዘውታል ስለዚህ ህሊናን ያስታውሳል ማለት አልችልም ነገር ግን ሙሉ ለሙሉ ይረሳታል የሚል ሐሳብ የለኝም በቃ የሆነ አይምሮ ላይ እሷን ሲያይ የሆነ የሚፈጠር ለረጅም ጊዜ የሚያቃት ቅርቧ እንደሆነች ይሰማዋል ብዬ ነው ማስበው እኔ ይሄንን ነው ማስበው እናንተ የምታስቡትን ኮሜንት ላይ እንዳልኳችሁ አስቀምጡልኝ ከዛ ውጪ የቴዲና የህሊና ጉዳይ ነው ቴዲና ህሊና በቀጣይ ክፍል ይጣላሉ ቴዲ አጠገቤ እንዳደርሽ ባንቺ ምክንያት ነው ይሄ ሁሉ ነገር ህይወቴ ላይ እየተፈጠረ ያለው ካንቺ የተነሳ ነው ህይወቴ ተበላሽው ይላታል ማስተዋቂያ ላይም አይታችሁታል ነገር ግን ተጣልተው በዛው ይቀራሉ የሚል ሐሳብ የለኝም ምክንያቱም ቴዲ ሚስቱን አጥቷል ስለተበሳጨ ነው እንደዚህ የተናገራት እንጂ ህሊናን ይተዋታል የሚል አላማ የለኝም ምክንያቱም ከዚህ በኋላ ለህሊና እና ለልጁ ነው የሚኖረው ከዚህ በፊት አንድ ሪቪው ላይ ነግሬያችኋለሁ ቴዲም ከህሊና ጋር ተምሮ ጠንካራ ሰው ሆኖ ልክ እንደ አዲሱ ሳሚ ወይም እንደ ስዩሜ
ጠንካራ ሆኖ እነሱን ማገዝ አለበት ብያችሁ ነበረ። ምክንያቱም ይሄ ነገር በሴቶች ብቻ የሚሆን ነገር አይደለም። እነማንደፍሩን ህሊና ብቻ እና ሴቶቹ ብቻ ተሰብስበው አንድ ላይ እነሱን ያሸንፋሉ ይጥላሉ ምናምን የሚል እቅድ እኔ የለኝም፣ ሐሳብ የለኝም። እዚህ ነገር ላይ ቴዲም ይቀላቀላል ብዬ ነው ማስበው። እናንተ የምታስቡት ነገር ካለ ኮሜንት ላይ አስቀምጡልኝ ማለት ነው። ከዛ በዘለለ የህሊና አባት ቢመጡ ደስ ይለኛል። አሉ የሉም ማለት አይደለም፣ ገዳም ናቸው። ብናያቸው የነሱ ሲም ቢደርስ በጣም ደስ ይለኛል። ምክንያቱም በጣም ናፍቆኛል። ምዕራፍ 1 ላይ ያየዋቸው ነው፣ እስካሁን አላገኘኋቸውም። እኔ ስለናፍቆኝ ነው እንደዛ ያልኳችሁ። ከዚህ የተለየ ነገር አለ ብዬ አላስብም። እናንተ ከዚህ የተለየ ነገር ካለ ሌላ ይፈጠራል የምትሉት ነገር ካለ እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። የመጨረሻ የሳሚን እናት ነው ማንሳት የምፈልገው፣ ወይም ደግሞ የማንደፍሮ ሚስት ማለት ነው ባለቤት። ስናያት ምንም የምትጠቅም አይነት ሰው አትመስልም ድራማው ላይ። ነገር ግን ብዙ ጥቅም ያላት ብዙ ነገር እያደረገች ያለች እናት ነች ማለት ህሊና እዚህ ቦታ እንድትደርስ ህሊና እንድትደራጅ የራሷን ነገር እንድታንቀሳቀስ ያደረገቻት የሳሚ እናት ነች። ምክንያቱም የሷን ድርሻ ወይም ደግሞ የተደበቀውን ገንዘብ የት እንዳለ ለሷ የነገረችው የሳሚ እናት ነችና ትልቅ ቦታ አላት እዚህ ድራማ ላይ። እንደገና ደግሞ ሳሚም ወይም ደግሞ አዲሱ ስዩሜ እንዲያስታውስ እሷም አንዷ መንገድ ትሆናለች ብዬ ነው ማስበው። ያው እሷ ታማሚ ስለሆነች በየትኛው መንገድ ልታገኘው አትችልም፣ ምናልባት ህሊና ወስዳ ካላገናኘቻት በስተቀር። እሷ ልጄ ሞቷል ብላ ነው የምታስበው የነበረው። ነገር ግን በህይወት እንዳለና እንደታየ ሌሎች ዘመዶቿ መተው ነግሯታል። በዛ ነገር በጣም ደስ ብሏታል። ነገር ግን ይሄ እንደተፈጠረና ሁሉን ነገር እንደረሳ አላወቀችም። ይሄም ነገር ስታቅ እሱን ለመመለስ ብዙ ነገር ያደርጋሉ ብዬ ነው ማስበው። ነገር ግን ሳሚ ይመለሳል ብዬ አላስብም። ፍቅር ስለሞተች ቴዲ ብቻውን ነው ያለው። ከፍቅር ጋር ከመጋባታቸው በፊት ህሊናን በጣም ያፈቅራት ነበረ። ህሊና ግን ይሄ ነገር አይገባትም ነበረ። ከሳሚ ጋር ነበረ ብዙ ጊዜዋን እንትን የምትለው። ቴዲ ለእሷ መናገር ፈርቶ ስለነበረ ካላቸው ቅርበት፣ ከአባቷ ጋር ካላቸው ቅርበት የተነሳ መናገር ፈርቶ ነው እንጂ ቴዲ በጣም ያፈቅራት ነበረ ህሊናን። አሁን የፍቅር መሞት ያንን ፍቅር ይመልሰዋል ብዬ ነው ማስበው። እኔ ማለት በህሊናና በቴዲ መሃል ያለውን ፍቅር ይመልሰዋል ብዬ ነው ማምነው እና ሳሚ ይስተካከላል፣ ራሱን ያውቃል፣ ይመለሳል የሚል እኔ ሐሳብ የለኝም። ምናልባት ሳሚ መጨረሻው ሞት ሊሆን ይችላል የሚል ሐሳብ ነው ያለኝ። እስኪ እናንተ ምን ታስባላችሁ? ወደፊትስ ምን ሊፈጠር ይችላል? አንዳንድ ሐሳብ ካላችሁ ኮሜንት ላይ አስቀምጡልኝ። ለዛሬ የነበረን ቆይታ ይህንን ይመስላል። ህሊና ተከታታይ ድራማ ምዕራፍ 2 ክፍል 4 ሐሙስ 12 ሰዓት ላይ ጠብቁን። እንዲሁም ደግሞ ህሊና ተከታታይ ድራማ ምዕራፍ 2 ክፍል 5 ትሪለር ወይም ደግሞ ማስታወቂያ ቪዲዮ የ1 ደቂቃ ቪዲዮ ማየት ከፈለጋችሁ ሰኞ 6 ሰዓት ላይ በዚህ ዩቲዩብ ቻናል ታገኛላችሁ። እስከዛው ድረስ ቸር ቆዩልኝ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ፣ ይዲሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌሊታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። መልካም ጊዜ። ፒስ። በፍቅር መሞት እኔ እንደ እውነቱ በጣም አዝኛለሁኝ። ሳሚ ግን የመጨረሻ ተቀይሯል። እውነት ለመናገር እንዴ ሳሚ መጨረሻ ጨካኝ፣ ምንም የማይሰማ የሆነ በድን አይነት ሰው ነው የሆነው። ህሊና ተከታታይ ድራማ አንዳንዴ ዝም ብዬ ሳየው ማለት ነው የውጭዎቹን አይነት ፊልም እየመሰለ ነው። ጭካኔው በቃ ከፋ። እንዴ ኢትዮጵያ ውስጥ እንደዚህ ሾታል ሰው ጋይስ፣ ይሄ ከባድ ነው። ለማንኛውም እንዴት ናችሁ ውድ የህሊና ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ህሊናን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማድረጋችሁ ይሆናል። ህሊና ተከታታይ ድራማ ምዕራፍ 1 ላይ የነበራችሁ ሰዎች የላችሁ መሰለኝ። ማለት አዲስ ሰው ነው መሰለኝ፣ ወይም ደግሞ አዲስ ተመልካች ነው የመጣው መሰለኝ። ምዕራፍ 2 ላይ በስድብ ሞላችሁት እኮ ኮሜንቱን። ምን ሆናችሁ ነው ጋይስ? ምን ተፈጥሮ ነው? ችግሩ ምንድነው? ግራ አጋባችሁኝ እኮ። ለማንኛውም አትሳደቡ አላችሁ፣ መብታችሁን የፈለጋችሁት እንትን ማለት። እኔ ላይ ምንም የሚፈጥረው ተጽዕኖ የለም። እኔ እንደውም በደንብ ጨምሬ እንድሰራላችሁ ነው እያደረጋችሁኝ ያላችሁት።
ሌላ ምንም እንትን የምለው ነገር የለም። ምናልባት ፊልም ሪቪው ምናምን አይታችሁ ማታውቁ ከሆነ ሂዱና የውጪዎቹን ይው። በተለይ ደግሞ የፓኪስታን ተከታታይ ድራማ የምትከታተሉ ሰዎች ፓኪስታን ላይ ናቸው አይደለ? በተከታታይ ድራማ ታዋቂዎች የእነሱን ተከታታይ ድራማ ይው ዩቲዩብ ላይ ማአት ሰው ነው የሚሰራው። መስራታቸው ብቻ ሳይሆን በሚሊዮን ነው ሰብስክራይበር ያላቸው ሪቪው የሚያደርጉ ሰዎች ክፍሉ ከተለቀቀ በኋላ ስለ ቀጣዩ ክፍል የሚተነትኑና ስለ ተለቀቀው ክፍል አንዳንድ ጉዳዮችን እንደኔ የሚያወሩ ዩቲዩበሮች በጣም ብዙ ሰብስክራይበር በጣም ብዙ ሚሊዮን ቪው አሏቸው። እንደገና ደግሞ ተመልካቾቹም በጉጉት ነው የሚጠብቋቸው። እነሱ ምን ሊሉን ይችላሉ፣ ምን ተፈጥሮ ሊሆን ይችላል፣ ምን ይገምታሉ ብለው በቀጣይ ክፍል ምን እንደሚገምቱ ለማየት በጣም ይዋጓሉ። ምክንያቱም አትራክት ያደርጋል። ብዙ ሰዎች ይወዳሉ፣ እንደዚህ ትንታኔ ይወዳሉ። ስለ ቀጣይ ክፍል ምን ሊፈጠር እንደሚችል የተወሰነ ነገር ኢንፎርሜሽንም ይሰጣሉ። ስለዚህ ሰው በጣም ወዶ ያያቸዋል። ይሄ ነገር ለእናንተ አዲስ ሆኖ ከሆነ አላቅም። ከዚህ በፊትም ነበርኩኝ እኔ ምዕራፍ 1 ላይ ነበርኩኝ። በፍቅር ነበር ስታዩኝ የነበረው። አሁን ምን እንደተፈጠረ ባላቅም፣ ለማንኛውም ግን የተለያየ አይነት ስድቦችን ስትሳደቡ ነበረ። ያ ስድብ የእናንተን ትንሽነት ነው የሚያሳየን እንጂ ትልቅነታችሁን አይደለም። ካልፈለጋችሁ እኮ መተው ትችላላችሁ። ሲጀመር ለምን ታያላችሁ? የኔ ፎቶ ነው ያለው፣ የኔ ፕሮፋይል ነው፣ ስሙ ገዜ ኤችዲ ይላል። ምን ልትሰሩ መጣችሁ? መጀመሪያው ነው ፒክቸር ብቻ አይታችሁ መጀመሪያ አስተውሉ። በቃ ፊልሙን ብቻ ከሆነ የምትፈልጉት ሳልቃን ዩቲዩብ ቻናል ላይ ሄዳችሁ ፊልሙን ማየት ትችላላችሁ። አንከለክላችሁም። ግድ እኮ ኑና ግቡና የሚላችሁ ህግ የለም አይደል? ራሳችሁ ፈቅዳችሁ ነው ገብታችሁ እያያችሁ ያላችሁ። ብዙ አትበሳጩ። ስለዚህ ጊዜያችሁን መግደል ካልፈለጋችሁ በእንደዚህ አይነት ነገር ትክክለኛ ፊልሙ የሚለቀቅበትን ቻናል ሰብስክራይብ አድርጉና እዛ ላይ ሄዳችሁ ተከታተሉ። ፊልሙን ብቻ እዛ ላይ ጠብቁ። በቃ በሳምንት አንዴ ይለቀቅላችኋል። ከዛ ውጪ ሌላ ነገር ምንም እንትን የምትሉበት እኮ ነገር የለም። ይሄ ገና አላደገም። ለካ ኢትዮጵያውያን ስንባል የምሬ ነው ገና ታች ነን። ገና ታች ማለት ነው በቃ በታች መጨረሻ ማለት ነው። ምንም ችግር የለውም። እድሜ ለኤአይ። አሁን ወደዛኞቹም እየሄድን ነው። ወደ እንግሊዘኛዎቹም፣ ወደ ቱርክ ፊልሞችም፣ ወደ ፓኪስታን ተከታታይ ድራማዎችም እየሄድን ነው እና ከኢትዮጵያ እንደውም እሱ ነው የሚሻለን ለኛ። አሁን ኤአይ ጥሩ ነገር አምጥቶልናል። በኤአይ ከቨር እያደረግን እንግሊዘኛ ማወቅ አይጠበቅብንም። ሌላም ቋንቋ ሂንዱን ማወቅ አይጠበቅብንም። በኤአይ መስራት እየቻለን ነው። አሁን በዛ ሪቪው እያደረግን ነው። እኛ ኢትዮጵያ ውስጥ ሆነን ወደዛ እየሄድን ነው። እናንተ እዚህ ውስጥ ሆናችሁ የራሳችሁን እንኳን መቀበል አትችሉም። የራሳችሁን ሰው ማበረታታት አትችሉም። እኔ እንኳን በኤአይ እየሰራሁኝ ብዙ ተከታይ ማግኘት ይያለሁኝ። ፊልም ሪቪው በኤአይ ማለት ነው። ለዛውም አርቲፊሻል ድምጽ ተጠቅሜ እየሰራው ሰው ወዶት ጥሩ ኮሜንት እየሰጠ እስካሁን ባድ ኮሜንት ማንንም አላየሁም በዛ ቻናል። የፓኪስታን ድራማ እየሰራው ማለት ነው። እዚህ ጋር እናንተ ብዙ ነገር ስላወራችሁ ብዙ የሚቀየር ነገር የለም። አትዝጉ። እሺ፣ ብዙ አትጨነቁ። ብዙ እንትን አትበሉ። ብዙ ጨምሩ። እኛ ደግሞ ብዙ እንድንሰራ ታደርጉናላችሁ ማለት ነው። ለማንኛውም ድራማውን ትቼ ወደዛ ሄድኩኝ። ሜቢ ይጠቅማችኋል። እናንተ የምትሳደቡ ሰዎች ይልቁን መጣ ብላችሁ ብትሰሩ ዩቲዩብ ላይ ተጠቃሚ ትሆናላችሁ። ኦኬ፣ ተጠቃሚ ትሆናላችሁ። አንዳንዶቻችሁ ይሄ ስራ ነው ወይ የሰው ስራ እየወሰዳችሁ ምናምን ስራ ነው። አንተ ገና አልገባህም። ምን ላይ እንዳለህ ገና አልተረዳህም። ስራ እንዴት እንደሆነ ገና አልገባችሁም እናንተ። ግድ ፊልም መስራት የለበትም። ከዚህ እዚህ ጋር መጥቶ ግድ የሆነ ነገር ብቻ ማምጣት የለበትም። ወዶ የሚያየው አለ፣ የሚጠላው አለ። ፊልም ብትሰራም የሚወደው አለ፣ የሚጠላው አለ። በቃ ያንን ነው ማየት የምችለው። ከዛ ውጪ ሌላ ምንም ከወደዳችሁ ካልወደዳችሁ ዝለሉት። ሌላ እንትን አያስፈልግም ጋይስ። ኦኬ፣ ጊዜያችሁንም አታጥፉ። እዚህ ጋር ኮሜንት ላይ መራሳችሁን አታስገምቱ። አሁንም ደግሞ ተበሳጩና ብዙ ቀባጥሩ አሏችሁ። ለማንኛውም ይመቻችሁ። በቃ ቀጥሉ፣ በርቱ። ስለ ህሊና ዛሬ እኔ ብዙ ነገር ማውራት አልፈልግም። ምክንያቱም በትናንትናው ክፍል በጣም ከባድ ክፍል ነበረ። ያሳዝን ነበረ በጣም። እንደምትሞት ያው ነግሬያችሁ ነበረ። ባለፈው ክፍል ሪቪው ስናደርግ ነግሬያችኋለሁ። አተረፈም ፍቅር ብያችሁ ነበረ። ነገር ግን በመሞቷ እኔ በጣም አዝኛለሁኝ። በዚህ በአጭር ጊዜ ውስጥ እንደዚህ ነገሮቹ ቀይር ብሎ ፊልሙ ራሱ ከብዶ መምጣቱ እኔ በጣም ገርሞኛል። የምሬን እኮ ነው የምላችሁ። ምዕራፍ 1ን የምታውቁ ሰዎች በደንብ ታውቁታላችሁ። ምዕራፍ 1 ላይ እኮ ጭካኔ፣ ኧረ በስመ አብ የማንደፍሮ ብለን የስዩሜ የአሁኑ አዲሱ ሳሚ ስዩሜ ነበር በፊት ጨካኝ ተብሎ የሚታየው ስዩሜ ምናምን እያልን ብዙ ነገር እናወራ ነበረ፣ ብዙ ነገር እንል ነበረ። የአሁኑ ባሰ፣ የአሁኑ በጣም ከፋ።
እንግዲህ ወዴት እንደሚሄድ እኔ እንጃ። በጣም አስቸጋሪ የሆነ ድራማ እየሆነ ነው። ለማንኛውም ግን እስኪ ምናየው ይሆናል ይህንን ነገር እንዴት እንደሚፈቱት ለማየት በጣም ቸኩያለሁኝ። ነገር ግን እዚህ ጋር ቴዲ መቀየር አለበት ብዬ አስባለሁኝ። ቴዲን ከዚህ በኋላ ልክ እንደ ስዩሜ ወይም ደግሞ እንደ አዲሱ ስዩሜ ማለት ነው ሳሚ ማለት ነው ልክ እንደ ሳሚ ጠንካራ ጎበዝ መሆን አለበት። ከነ ህሊና ጋር ሰልጥኖ እነሱን ለመጣል ወይም ደግሞ ህግ ለማስከበር የራሳቸውን ድርሻ መወጣት አለበት ብዬ ነው ማስበው እንጂ አሁንም እንደዚህ ልፍስፍስ ሆኖ ለሁሉ ነገር ፈሪ ሆኖ ይቀጥላል የሚል እምነት የለኝም። በባለፈው ሪቪውም ብያቸዋለሁኝ የፍቅር መሞት ህሊናና ቴዲ አብሮ የመሆን ኦፖርቹኒቲ ነው የሚፈጥርላችሁ ብያችሁ ነበረ። ያው እንደዚህ ማለት ቢከብደኝም ብያችሁ ነበር ያልኳችሁ ባለፈው። ያንን ያያችሁት እሷም አደራ ብላታለች። ምዕራፍ 1 ላይም እንዳያችሁት እንግዲህ ያው ቴዲ በጣም ነበር የሚያፈቅራት አይደለ ህሊና። እሷ ያልገባትም እንጂ ወደ ሳሚ ሄደች እንጂ በጣም ነበር የሚያፈቅራት። አሁንም ህሊናና ቴዲ አብሮ ይሆናሉ የሚል እምነት ነው ያለኝ። ማለት ይፋቀራሉ ወይም ደግሞ በቃ አብረው ይቀጥላሉ ባልና ሚስትም ይሆናሉ የሚል ሐሳብ ነው ያለኝ። መቼም ከሳሚ ጋር አትሆንም ወይም ደግሞ ከአዲሱ ስዩሜ ጋር አትሆንም። ምክንያቱም ስዩሜ በቃ ተቀይሯል። ከዚህ በኋላ እሱ ሞት ነው እንጂ የሚፈለገው እሱ መልካም ሰው ሆኖ ወደ ኋላ ይመለሳል የሚል እምነት የለኝም። በቃ ሰው ኦልሬዲ ተመርዟል። እኔ እንደዛ ነው የማስበው። እናንተ በምን መልኩ ታዩታላችሁ? ምን ታስባላችሁ? እስኪ የራሳችሁን ሐሳብ ኮሜንት ላይ አጋሩኝ። ምዕራፍ 2 ክፍል 4 ሐሙስ 12 ሰዓት ላይ በሳልቃን ዩቲዩብ ቻናል ጠብቁ። ሰኞ ትሬለር እዚህ ዩቲዩብ ቻናል ላይ ለቅላችኋለሁ። ኦኬ ምዕራፍ 2 ክፍል 4 ትሬለር እዚህ ዩቲዩብ ቻናል ላይ ጭንላችኋለሁ። ሰኞ ላይ ጠብቁ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ሰናበታችኋለሁ። መልካም ጊዜ። ፒስ። አንዳንድ ማይነበብ ኮሜንት አለ። እሺ የትኛው ጋር ነው እንዳልፈው እንትን አትያቸው ነው ማይፈላ ነበር አይ ደምጫታ ወደ ፍቅር ተቀየረ። ያላጥናት ይገቡ ነው ዝቅተኛ ገንዘብ የሰበሰበ ሰው እናመሰግናለን። ቢኒ ከሶስታችሁ እናመሰግናለን። እናመሰግናለን። በጭራሽ የማይገናኙ ሰዎች ናቸው። ኢፉ አፍሪት ጋር ናት። ሙሽሪት አትወጣም። አሁን ሙሽራ ማለት ነው። ወይ ሄዊ ወይ ኪዩ ወይ ወይ መላኩ ኪዩ አመሰግናለሁ። እሺ እናት ሉሊት የለች። እሺ ወይስ ላይ ዘመችሽ እግዚአብሔር ይመስገን።
ማን ዮናታን የለችም ወሲላ ጨፍረ እንደሆነ ጨፍሩ የሰርጉ ድባብ ኦኬ የሰርጉና እያወራሁ ነው አዎ በጣም ወይ ማርኬታ አሁን እንደዛ ነው እንቅልፌ እንደመምጣት ነገር ብሏል አንቺ ስለሆነ የምትጽፊው ጭካኔ ጎበዝ ነሽ ነው አይ ኔክስት ማይን ዝም ብዬ አልኳልኩ ይሻላል አያይዝሽ እንደዚህ እስቲ ማን ኤልያስ ወናታ እኔ አይ በቃ ዝጉት ወይ የሆነ ነገር አዎ ከምንም ተናደሩ እንወዳችኋለን ቲዩዬሽ ቼክ አድርጌ መልስላችኋለሁ ኤፉ የለችም ሙሽራም አይደለች ኤፉ አንድ ቤት ነው ቪዲዮ እዛው ሳኒ ቢኒ ዛሬ የለም ሄዷል ወደ ቤት ደህና ነን እኔ አማርኛ ወንሴት ያለው እየመሰለኝ ነው ማለት ነው ደህና ነን ሰላም ማሴው እየተወነንም መሰላችሁ ድራማ እያየሁ መሰለኝ ማሚ ነኝ አመሰግናለሁ ማሚዬ አለው እግዚአብሔር ይመስገን እስቲ ሱዝ ማክሰኞ አይሮብ እናያለን ዘይን ይሄ ላንቺ ስለኔ ጀምራለሁ ማስታወስ ጀምሪ እሺ መልእክት እናስተላልፍ ሰብልዬ እሺ ሰሊና ጎሜዝ እንዴት ነሽ በውስጥ የምናደርገው ንግግራችንን እሺ እንላታለን እሺ ሮዚ እንላታለን ደራሲው ወንድ አይደለም ሴት ናት ይሄኛው እንወድሻለን እናመሰግናለን እኔ እናት ዛሬ ተለቋል ሰቦለት ሰቦለት ዛሬ ተለቋል 73 ድሮብ ወይ ማክሰኞ ኧረ ገና ነው ብዙ ገና ነው አለሽ ሰሊና የተረገመ ያፌት አሁንም አልነቃም ወይ ሮብ ወይ ከነቃም ብሎ የሚነቃው ካልነቃም የምናውቀው ሮብ ነው እስከ ሮብ ድረስ እዛው ነው
Masih mana injak? Sabrono, Itania, Sabrono. እሰራላችኋለሁ ቲክቶክ የራሴ አካውንት ላይ እሰራላችኋለሁ። ከዛ ደውላችሁ መስጠታችኋለሁ። አንድ ያዙሪ ማስክ ቼክ ላድርግ Sambusa? Sambusa? Sambusa ስምሽ አንዴ አዙሪልኝ። ያው እኔ እኮ ጥሩ ነገር ለመስራት ነው ያቃጠልኳችሁ። ማክሲሞ የኔም እንደዛ እየተሰማኝ ነው። ሰላምዬ አሁን እኮ ገብቻለሁ እንዴ? እኔ እኮ አላውቅም። እኔ መሀላችሁ ገብቻለሁ። ኧረ አልገባችም። መች ገባች? እሺ ኪዩዬ መቼም ደስ ያለኝም ፍቅር አልነግርሽም። አይተሽዋል አይደል እንዴት ሲያደርገኝ እንደነበር። ማርኬዛ በቅርቡ እንጀምራለን። እያየን ነበር። በጣም አሪፍ ስራ ነው የእውነት። አዎ ነው ወይ ሳሚ እላይ ወደ ላይ ቼክ አድርግ። እላይ ያመሰግናለሁ። እኔም በጣም እወዳችኋለሁ። አይነት ነው የኔማ አልቀደምም። እናመሰግናለን። ምን ትወና አሳፍኝ ስለሰዩኝ እንትን ኦዲሽን ስለሆነ እናሳውቃቸዋለን። ኢንቦክስ አድርጉ። አብዛኛው ሰው መንገድ ላይ ሲያገኘን በካራክተር ስማችን ነው የሚጠራ። ያው በዛ ስለሚያውቀን ማለት ነው።
አሜ ፍቅረኛ የለም ቢኒዬ ትቶኝ ሄዷል ዛሬ ሳይሆን እሺ እንቅልፌ መጥቶ ነው እኮ ዴቭ ግን እላለሁ እኮ ነቃ ብለሽ አሳያቸው እላለሁ ሳይሆን በተግባር አሳያቸው። እሺ ያ ነቃ ብያ እንቅልፌ መጥቶ እኮ ዛሬ እሺ አውሩ ይኸው ላውራችሁ ምን ላውራችሁ የሆነ ርዕስ ፍጠሩና ላውራችሁ በይሃን ደህና ነኝ እስቲ እንወስናለን ሮብ እንወስናለን ሮብ ሳይሆን በዚህ ሳምንት ብቻ ዘጋው እሱን ነው በዛ ሳምንት ጀምራ ተይዘሽ በዛኛው ሳምንት እንወስናለን ልገባም አልገባም ይችላል የት እንትን ላይቭ ነው ላይቭ እንዳትገቢ እያሉ እሺ ሚስጥር መደባበቅ ተጀመረ አይ ላይቭ እኮ ነው ላይቭ እንዳትገቢ ይደክምሻል ሲሉኝ ቀጣይ ሳምንት አልኳቸው ዘመናት ምታደለው ማኒ ማንን ከስንት ጀምሮ ነው ያለሽው ማለት ከክፍል ስለኔ አይ ቲንክ ከ35 Thank you.